በትግራዩ ጦርነት የተፈናቀሉ በህፃጽና ደብረ ብርሃን አካባቢ የሚገኙ ወገኖቻችን ለረሃብ መጋለጣቸውን ተከትሎ ወገኖች ያሉበት አስከፊ የረሃብ ሁኔታ አሳዝኖን አስደንግጦን አይናችን ፈጦ ሳለ የተለያዩ ትዕይንቶችን ለማየት ችለናል። እንግዲህ ዘንድሮም ረሃብ ቦታ ያማረጠ የሚጎበኛት ሀገር ላይ መኖራችን ነገርየው ከኦክስፎርድ መዝገበ ቃላት ላይ ከመሰረዝ በላይ መሆኑን የምናውቅበት ሁኔታ ነው። እንዴት በረሃብ ስማችን ይነሳል ከመዝገበ ቃላት ላይ ካላነሳችሁት ያዙ ይልቀቁኝ ምናምን ብለን ይዘው ለቀውን ነበረ። ችግሩ ግን ከመዝገበ ቃላቱ ላይ እንጂ ከረሃቡ መሰረዝ አለመቻላችን ነው። በነገራችን ላይ አንዲት ሴት በቀደም አንድ ኢንተርቪው ላይ አሜሪካን ሀገር ለትምህርት በሄደችበት ወቅት የገባችበት ዩኒቨርሲቲ ያጋጠሟት ነጭ ተማሪዎች ከየት እንደመጣች ሲጠይቋት ከኢትዮጵያ እንደመጣች ትነግራቸዋለች። ከዛ ሁለት ጥያቄዎች ጠየቁኝ አለች። አንደኛው እሷ በርግጥ ጥያቄው አልገባትም፣ ግን አንደኛው ጥያቄ ምንድነው ታዲያ ለምንድነው ፊትሽ ላይ ዘንብ የሌለው? ሁለተኛው ጥያቄ ደግሞ እና ከኢትዮጵያ ከመጣሽ ለምን ሆድሽ አላበጠም? ጌታዬ ይሄን ጥያቄ አድዋን አሸንፈን በነጭ አልተገዛንም ምናምን ብለህ የምትመልሰው ጥያቄ አይደለም። ጥያቄው የሚመለሰው በልተ በማደር ብቻ ነው። ማለቴ አንተ ጠፍጣፋ ሆድ ፍላት ቢሆንም ያለ አሁንም ድረስ ሆዳቸው በረሃብ የተነፉ ህፃናት ያሉበት ሀገር ላይ ያለህ በመሆኑ ማለቴ ነው። ለነገሩ ከረሃብ ቢተርፍ እንኳን በድራፍት ማበጡ አይቀርም። እናማ የወገኖቻችን መራብ ተከትሎ ቲክቶከሮች እያደረጉ ያሉት አስተዋጽኦ ይበል የሚያሰኝ የሚያስመሰግናቸው ነው። ማመስገንም እንወዳለን እዚህ ነገር ላይ ስላደረጋችሁ ጥረት ሁሉ ማለቴ ነው። ብቻ ዋናው ነገር ማመስገናቸው ነው ሳለ የገዛነውን እህል ራሳችን ካልተሸከምን በማለታችሁ ግን በጣም አዝነንላችኋል። ማለቴ የኩሊ ምናምን ተወዶባችሁ ነው። እቺ ግን ካሜራችሁን ሁሉ ጊዜ ክፍት የምትተዋት ነገር ምን አለ አንዳንድ ጊዜ እንኳን ማለት ብርድ እንዳይመታት ዘጋ ብታደርጉ። አንዳንዱ ፎቶአችሁ እኮ በቃ የእርዳታ ሎጎ ሊሆን ምንም አልቀረው። ማለቴ እቺ ለምሳሌ አሁን የሆኑ የተራቡ ወገኖች በኖሩ ጊዜ እየሄዳችሁ ጁስ የምታጠጧት ነገር እንዴት ነው የተቸገሩ ሰዎችንና ማለቴ ጁስ መጠጣት ያቃታቸው ሰዎችን ብንለይ ያው ነገርየው ያደረጋችሁት ነገር ጁስ ከፍቶ ከማጠጣት በላይ ስለሆነ ምንም መቀባባት ምናምን ሜካፕ አያስፈልገው ነበር። ዝም ብላችሁ ለፋችሁ ለማለት ያህል ነው። እንግዲህ ለነዚህ ወገኖቻችን በየአቅጣጫው እርዳታ ሲሰባሰብላቸው መክረሙን ተመልክተናል። ከነዚህ መካከል አንድ ባለሀብት እርዳታ ለሚያሰባስብ ድርጅት 15 ሚሊዮን ብር እሰጣለሁ ማለቱን ተከትሎ ድርጅቱ 15 ሚሊዮን ብር በአፍንጫ ይወጣ አልቀበልም ብሏል። ጉድ እኮ ነው። መቼም እዚህ ሀገር የማይሰማ ነገር የለም እንዴ! ቂቤው የሚንጠባጠብ ክትፎ እየበላን በሰው ደረቅ ጉሮሮ ላይ መደራደር አለ እንዴ? ማለቴ ለምሳሌ እኔ ርቦኝ እያለሁ የማልወደው ሰው ምግብ ቢያቀርብልኝ ረሃቤ ይሻለኛል አልፈልግም ውሰድልኝ የማለት መብቴ የተጠበቀ ነው እና ደግሞ በረሃቤ መሞት መብቴ ነው። ነገር ግን የሆነ የማልወደው ሰው ጎረቤቴ ማማስካሉ ተርበዋል ስለዚህ ለሳቸው አድርሽልኝ ቢል ያንተ ምግብ ከሚበሉ ተርበው ቢሞቱ ይሻላል ማለት ይችላል እንዴ? በኔ ጉሮሮ አልፎ ነው እንዴ ማማስካለ ጉሮሮ ላይ ጠብ የሚል? ታየኝ እኮ ይሄ እርዳታ ድርጅት የሆነ መድረክ ላይ ምናምን ወጥቶ ወገኖቻችን ተረጋጉ በጣም እንደራባችሁ ይገባናል በመሐከል የሆነ ሳንዱች ነገር ገመጥ ያደርግና ችግሩ እርዳታ የሰጠን ሰውዬ ፖለቲከኛ ነው። ስለዚህ የሱን እርዳታ አንፈልግም በዚህም ምክንያት ረሃባችሁን ቻሉት ብሎ ከመድረክ ሲወርድ ያው እንደሰማነው ከሆነ ድርጅቱ ከሰውየው ገንዘቡን አልቀበልም ያለው ሰውየው ባለው የፖለቲካ አመለካከት ነው ብሏል። ያው በደብዳቤው ላይ እንደተገለጸው እኛ ለረጅም ጊዜ ከመንግስት ጋር ተጋግዘን ተስማምተን ተናበን የምንሰራ ድርጅት ነን ብሏል። አሁን ይሄን ሁለት ሐሳብ በሽማግሌ ነው የምናስታርቀው ማለት ከሰውየው ያልተቀበልነው ፖለቲከኛ ስለሆነ ነው ካልን በኋላ ከመንግስት ጋር ተስማምተን እየሰራን ነው የሚለውን ማለት ፖለቲካ ምናምን አይነካንም ካለ ታዲያ መንግስት ፖለቲካውን ትቶ መነነ እንዴ?
ኧረ አንድ ወረቀት ላይ የምትጽፉትን እንኳን አስማሙት ማለቴ በሁለት ደብዳቤ ሐሳባችሁን ብትገልጹ ለምሳሌ በደብዳቤ ሀ ላይ እኛ ከፖለቲከኞች ጋር ምንም አይነት ግንኙነት የለንም ምንም አይነት እርዳታ አንቀበልም ካላችሁ በኋላ በደብዳቤ ላይ ደግሞ ምን ትላላችሁ ከመንግስት ጋር ተግባብተን እየሰራን ነው ምናምን የሚለውን ሐሳብ ትነግሩናላችሁ በደብዳቤ ሀና በደብዳቤ ለመካከል ባለው ልዩነት የጊዜ ልዩነት መካከል እኛ ሐሳቡን እንረሳዋለን ቃል እንገባላችኋለን ለማንኛውም ልግስና ዘርም ሃይማኖትም ፖለቲካም የላትምና ግራ አታጋቡን እዚህ ሀገር እንግዲህ እንደምናውቀው መሃል መንገድ የሚባል ነገር የለም ወይ ከዚህ ወገን ወይ ከዚህ ወገን አለቀ ስለዚህ አልቀበልም ካልክ ባዶ እጅህን መቅረት ነው ስለዚህ ብሩ ላይ ገንዘቡ ላይ እርዳታው ላይ ብታተኩሩ ለማለት ነው በተረፈ ግን ለወገኖቻችን በምንም መንገድ የደረሳችሁ ሰዎች ክብር ይገባችኋልና በጣም እናመሰግናለን ለማለት ነው የሆሳና ከተማ ነዋሪ ሆኑ መምህር አሸናፊ ተባሉ ሰው ለልጆቻቸው በቀደም ተከተል መደመር ብልጽግና ኮሪደር የሚል ስም መስጠታቸውን ሰሞኑን ሰምተናል ያው ለአራተኛ ልጃቸው ደግሞ መንግስት ሐሳብ እንዲሰጣቸው ስንል በትትና እንጠይቃለን እንግዲህ ስምን ከአገዛዝ ጋር ማያያዝ እዚያ ሀገር የተለመደ አኳኋን ነው ያው በደርግ ጊዜ እንደምታውቁት አብዮቱ የሐሳብ ማጠንጠኛ በመሆኑ ምክንያት ከአብዮቱ ጋር የተያያዙ ስሞችን ለልጆቻቸው ይሰጡ ነበር አንዳንዶች ከልጆቻቸው ይሻገራሉ ለምሳሌ እኛ ሰፈር ውሻቸውን አብዮት ድመታቸውን ደግሞ ስታሊን ያሉ ሰውዬ ነበሩ በኋላ ደርግ እነዚህን ስሞች ለቤት እንስሳ መስጠት ለአብዮቱ ያለህን ንቀት ያሳያል ብለው እስር ቤት አስገቧቸው ሰውየው ከስር ከተፈቱ በኋላ ታዲያ በድጋሚ ከደርግ ጋር ለመጋጨት የአካባቢው ሰው ውሾቹን በዚህ ስም እንዳይጠራ ለመከላከል ሞከሩ ግን አልቻሉ በመሆኑም በዚህ ስም በድጋሚ እስር ቤት ከመገባ በማለት የውሻቸውን ስም የምን አብዮት ብለው ቀየሩለት ችግሩ ደርግ ጭራሽ አብዮቱን ጥያቄ ውስጥ ከተለ በሚል ለ2 ዓመት አሰራቸው እናማ እንደው መንግስት ነገ ተነስቶ የመደመር ፍልስፍና እንትቼ ወደ ማባዛት አድርጋለሁ ያለ እንደሆነ መደመር የሚባለውን ልጅውን ምን ሊያደርጉ አስበዋል ለማለት ፈልገን ነው ወይስ የመደመር ምልክቱን ዞር አድርገው ማባዛት ሊያደርጉት ይሄ ሐሳብ እንኳን ያው ለተነቀሱ እጃቸው ላይ ምናምን ለተነቀሱ ሰዎች እንደ ግብአት ያገለግላል ያው እርሶም ቢሆን መላያጡ መደመር የሚለው ላይ እንግዲህ የሆነ ነገር ጨምረው ለምሳሌ መደመር ሲደጋገም ቢሉት ያው ማባዛት ማለት የምር ግን አቶ አሸናፊ ያው አስገርመውኛል በተለይ ኮሪደር ያሉት ልጆ አሁን እንደው ዝም ብዬ ያሰብኩት ነበር ጓደኞቹ ይልስ ሲያቆላመጡት ምን ሊሉት ይችላሉ ብዬ ለምሳሌ ኮሪ ምናምን ይያሉ ማለት ነው ለነገሩ እዚህ ሀገር ስምን ለማቆላመጥ ያን ያህል መቸገር ብዙም አስፈላጊ አይደለም ምክንያቱም ያንዳንድ ሰዎች እውነተኛ ስም ከተቆላመጠው ስም ጋር ለማገናኘት የሆነ የ2 ሰዓት የኮረኮንች መንገድ ምናምን በእግር መሄድ ያስፈልጋል አሁን ለምሳሌ ባለፈው አንዲት ቴሪ የምትባል ሴት ተዋወቅኩኝ ከጥቂት ጊዜያት በኋላ እውነተኛ ስሟ ሲነግሩኝ ማን ይባላል ጥሩ ወርቅ እንግዲህ ይሄንን ስም 2 ሰዓት በኮረኮንች ምናምን ሄደንም ማገናኘት የምንችል አይመስለኝም አሁን ባለፈው አንድ አጉላላቸው የሚባል የአንድ ቢሮ ኃላፊ ተዋወቅኩኝ ለአንድ ጉዳይ ሄጄ ማለት ነው ከዛ በኋላ ጉዳይ ከተናገርኩ ካስረዳው በኋላ ሰውየው የዛሬ ሳምንት ተመለሺ አሉ እኔ በእውነቱ እንደዚህ ስም ከግብር ጋር ሲገጥሙኝ ስለማያቅ ሰውየውን በእውኑ አመስግኛቸው ስሙት ከግብሮት ጋር ይሄዳል ብያ መስግኝ ወጣው ወዲያው ግን ከፋይሌ ላይ ስልኬን ፈልገው ደወሉልኝና የሰጠሽንን አስተያየት ተቀበለናል በጣም ደስ ብሎናል ይሄ ደግሞ ስራችንን በተጨማሪ እንድንሰራ የሚያደርገን ነገር በመሆኑ ምክንያት የዛሬ 15 ቀን ተመለሽ ያው በርግጥ ይሄንን ዜና ከሰሙት ደግሞ ደውለው የዛሬ ወር ተመለሽ ማለታቸው አይቀርም ብቻ የነመደመር አባት አሸናፊ ተመችተናል
በለውጡ መደሰትህን ያየንበት ነውና ለውጡ የሆነ ኮንዶሚኒየም ነገር ምናምን ጀባ ቢልህ ደስ የሚለን ነገር ነው ለማለት ነው። ግብጽ የአሰብና የዶራሌህ ወደቦችን ለማልማት ስምምነት መፈጸሟ ተነገረ። ይሄን ተከትሎ እንግዲህ ኢትዮጵያ የጅቡቲ አምባሳደርን ጠርታ አነጋግራለች። አቧራው ጨሰ ማለት ይሄን ነው። ይህች ሴትዮ ግን ቀጠናውን የሆነ እንደ ላስቲክ ካለጠጥኩት አላለችም። ነገርየውን ግን ከዚህ በፊትም ተናግረናል። አደባባይ ላይ ወተን ወደብ ያስፈልገናል እያለን ጠረጴዛ የደበደብን ስንናገር እኮ ዙሪያችን ያሉ ጠላቶቻችን እንኳን ቅርባችን ያለ ወደብ አይደለም እዛ ቻይና ሄደው ሻንጋይን እንዳናገኝ ጥረት የሚያደርጉበት ሁኔታ እንዳለ የታወቀ ነው። እንዴ ጠላት ጎረቤት እያለህ አደባባይ ላይ ምኞትን ትናገራለህ እንዴ? አስበው እስቲ የሆነ በጣም ክፉ በጣም የሚጠላ ጎረቤት ኖሮ ጧት እየተነሳ ዶሮ አረባለሁ ስትል እንዴ ጎረቤት ወዲያውኑ ነው አካባቢውን በሸለምጥማጥ የሚያጥለቀልቀው። በነገራችን ላይ ኤርትራ የቆጡን አወርድ ብላ የብብቷን ጣለች ብላ እንዳትተርትብን ያሰጋኛል። ስለ አሰብ ስናወራ ጅቡቲን እንጣ እንደዚህ እኮ ነው ነገርየው። ጌታዬ ጅቡቲን ማጣት በትራስ እንደመታፈን ነው። የሆነ ግቢ ነፍስ ውጪ ነፍስ እንደሚባለው አይነት ማለት ነው። በተግባር የምናየው የዛኔ ነው። ለነገሩ አብዛኛው ሰው ምን ያህል የአርበኝነት ስሜት እንዳለው ከዚህ ይሄ ዜና በተጻፈበት ኮሜንት ስር የተጻፈውን ነገር በማየት መረዳት ይቻላል። አንዱ ምን አለ? ለምን የአባይን ወንዝ አቅጣጫውን አናስቀይረውም የሚል ምጡቅ ሐሳብ እዛ ስራ አንስቷል። ወንድም አለም በእውነት ሐሳብን በጣም ነው የምናከብረው። በጣም የሚገርም ነገር ነው የተናገርከው። ግን ይሄ ህፃን ሆነን ጭቃ እየሰራን ምናምን የምናስቀይሰው አይነት ግድብ አይደለም ለማለት እንወዳለን። ማለት አንዳንድ ነገር እኮ የሆነ ለራስ ውስጥ ተናግረኸው እዛው በቃ ስቀህ ምናምን የምታልፈው ነገር አለ፣ የማይወጣ ማለት ነው። ወደ ውስጥ የማይወጡ ሐሳቦች አሉ። ያው እንግዲህ ከተሰጡ አብዛኞቹ አስተያየቶች መካከል አብዛኛው እንደተረዳ ነው ህዝቤ ጦረኛ መሆኑ ነው። ሁሉንም ያሰበውን ነገር በሙሉ በኩርኩም መቀበል ነው የሚፈልገው። በቃ ጦርነት እንጀምር እንሄድ ምናምን የሚል በጣም በርካታ ሰው አለ። እኔም ብለው ግን ጦርና ጋሻችን እኮ ከተሰቀለበት ካወረደ ስንት ጊዜያችን ነው ማለት ያው ተሰቅሎ ያውቃል። ተሸከመነው ነው የምንዞረው እና አይደክመንም እንዴ? መቼ ነው የምንሰቅለው? እኔ እኮ ብያለሁ እኛ ሀገር የተጻፉ አብዛኞቹ የታሪክ መጽሐፍት አብዛኞቹ ጀብዱ ገድል የታከለባቸው ናቸው። በዚህ ምክንያት ጦርነትን የምንመለከተው ከአሸናፊነት አቅጣጫ ብቻ ነው። የጦርነት ታሪኮቻችንም መከለስ አለባቸው እንዴ። አብዛኞቹ እኮ ደመሰስን፣ አሸነፍን፣ ምናምን ጠላትን አሳደድን የሚሉ ናቸው። ከዛ በተቃራኒው ደግሞ ያጣናቸው ነገሮች፣ የሞቱ ሰዎች ብዛት፣ የጠፋው ነገር፣ ወደ ኋላ የተጎተትንባቸው በጦርነቱ ምክንያት የመሳሰሉት ነገሮች የያዘ ደግሞ ሌላ ለሚዛን የሚያገለግል መጽሐፍ መዘጋጀት ያለበት ይመስለኛል። እናማ ግብጽ ወደቦቹን ከማልማት ባሻገር ለጦር መቀመጫነት እንደምታውላቸውም እንግዲህ ገልጻለች። በእርግጥ ይሄ ነገር ኢትዮጵያን አይን ስር ድረስ መጥቶ በአውራ ጣት እዚህ ከማለት አይተናነስም። ያው እንግዲህ አቶ መለስ ከዚህ በፊት እንደተናገሩት መለስ መላጣ ነው ማለት ይቻላል፣ መላጣውን እስካልነካችሁ ድረስ። እናማ ነገርየው ወዴት ሊያመራ እንደሚችል በመክረም የምናውቀው ነው ለማለት ነው። መረር ባሉ ዜናዎች ፈገግ እያለን የቆየነው ነጋሪ ሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲዳረስ፣ ብዙዎች ቤተሰብ እንዲሆኑ፣ አብረን ፈገግ እንድንል፣ ከቁጭታችን፣ ከምናደዳችን፣ ከሐሳባችን የምንናጠብበት፣ ፈገግ የምንልበት፣ እረፍት የምንወስድበት እንዲሆንልን እንድንበዛ፣ ቤተሰቦቻችን እንዲበዙ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤተሰቦቻችሁ ለምትወዷቸው ሰዎች ሁሉ ጋብዙ።